ሰላም 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 ሰላም። ከየት ነው? ይሄን ለምን ትፈልገኛለህ? ዛሬ የደስታ የይቅርታ ቪዲዮ ነው የምሰራው አጠር አድርጌ። በዚህ ሰዓት ስለ ሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነፃ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂው በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ እከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል። ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። በዚህ ጉዳይ ላይ ያላችሁን ሀሳብ ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እቺ ልጅ የሞተች ልጅ ነች። በሞተች ልጅ ቁማር አይሰራም። በጣም ባሳዛኝ ሁኔታ ነው የሞተችው። በጣም ብዙ ተስፋ የነበራት ልጅ፣ ሀገርም እሷ ላይ ኢንቨስት ያደረገችባት ልጅ፣ ለማህበረሰቧ የምትጠቀም ልጅ እንዲህ አይነት ጉዳት ደርሶባት ሲገኝ ገና ከጅምሩ ጀምሮ ፖለቲካዊ ጫና ያለበት ምንም ይሄን ለሐቄ ነው የመናገር ፈልገው ፖለቲካዊ ጫና ያለበት በጣም ባሳፋሪ ሁኔታ አቃቢ ህግ ክስ ስላልከሰሰ ተብሎ የሰው ህይወት ጠፍቶ ሰው የሚለቀቅበት እስከ ዛሬ ድረስ እነዚህ ሰዎች በአባገዳ በመናመን ብቻ አይደለም እየተበደሉ ያሉት። ሰው በቃ የመጨረሻው በደሌ ይወጣልኛል ሊጠይቅልኝ ይችላል የሚባለው የህግ ስርዓቱ ራሱ የቃቃ ጨዋታ ሆኖ የተለቀቀባቸው ሰዎች ናቸው። ሰውየው ልጁ ያድርግ አያድርግ እሱ ሌላ ጉዳይ ነው። ግን የተያዘበት መንገድ በፍጹም ስህተት የሆነ የምርም እሱ አልገደላት ካልሆነ አልገደለም ብሎ ፖሊስ በስነ ስርዓት ማስረጃውን አምጥቶ እሱ ካልሆነ ነፃነቱን ማወጅ በተድበሰበሰ ሁኔታ አዚፍ ዶሮ እንኳን የሞታ ያህል ማይሰማው አይነት የፍትህ ስርዓት እንድናይ ያደረገን አንዱዓለም ጎሳ ገዳ አይደለሁም፣ ነገር ግን በሽማግሌ በሂደቱ እያደመጡትም ስለሚሆን ካሳ ልክፈል ጉማ ልክፈል ብሏል። አባት ደግሞ ካልገደለ ልጄ ላይ አደጋ ካላደረሰ ለምን ካሳ ልክፈል ይላል? አንቀበልም፣ ለልጃችን ፍትህ ነው የምንፈልገው ብሏል። ምን ትላላችሁ እናንተ? ማን የገደላት እቺ ልጅ? ፍትህ ስለምንድን ነው ያጋጡት? ሰዎች ለምንድን ነው ፍትህ ያልተሰጣቸው? ለምንድን ነው? ራሷን ነው የገደለችው? ራሷን ገላም ከሆነ አንድ ነገር ነው። ሰው ከገደላትም ደግሞ የገደላት ማን ነው? አስረግጬ የምነግራችሁ ነገር ማንም ሰው ህዝብን ማሸነፍ አይችልም። ይሄ ማለት ሄድና አሁንም ሌላ ሰው ሌላ ሴቶችን አብይዝ አድርግ ማለት ነው። ይሄ ሰውዬ አልተማረም፣ መማር ያለበት ነው። አባገዳዎች የወሰኑት ውሳኔ ህዝብን መሰረት ያደረገ አይደለም። ልንገራችሁ፣ ንቀት አለባቸው ሲጀመር ማለት ነው። ፎቶዋን እያዩ
አቢዝ እንደተደረገች እያዩ እንደዚህ አይነት ውሳኔ መወሰናቸው ከተባባሪነት ምናምን ምንም ልዩነት የላቸው። አሁንም ሌላ ሰው ይሄ ሰውዬ ሌላ ሰውን አቢዝ አረገ ጀስቲስ እየጠየቀ የነበረው ህዝብ ነው። ይሄ ህዝብን መሰረት ያደረገ ውሳኔ አይደለም። መግደልን ሳታምን ጉማ ከፍላለሁ ሳታምን እንዴት ነው ጉማ የምከፍለው? በተለይ በዚህ ጉዳይ ሴቶች ዝም እንዳትሉ። እናንተ ናችሁ አታክ እየተደረጋችሁ ያላችሁት። በጣም እኔ ስለ ቀነኒ ኢሞሽናል ይሆናል። ህይወቴ ራሱ ብታልፍ ምንም ነገር ገባችሁ አይደለ? ይሄ የእሷ መራራ ደም የእሷ ሀቅ መውጣት ያለበት ነገር ገባችሁ? ህዝብ ነው ላይክ ለቀነኒ እየጮኸ የነበረው። ህዝብ ደግሞ የራሱን ውሳኔ ይወስናል ማለት ነው። ምን ማድረግ እንዳለብን አንዷለም የሚባል የኦሮሞ ሙዚሻን ምናምን ነበረ ነው። አሁን አናቅም ነበረ ነው። እሺ ያንተ ታሪክ ነበርክ ነው እንጂ አሁን ላይ የለም። እንደዛ የሚባል ነገር የለም። አልቋል። ገባችሁ አይደለ? የሷም ደም ነው። እሺ በጣም ላይክ ሴቶች ተዘጋጁ። በዚህ ጉዳይ ሴቶች መዘጋጀት አለባችሁ። ነገ ላይ እናንተ እንደዚህ ብትሆኑ የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። ሰላማችሁ ብዝት ይበልልኝ። ሃፒ ኒው ይር ለሁላችሁ። ዛሬ የደስታ የይቅርታ ቪዲዮ ነው የምሰራው። አጠራ አድርጌ የደስታ ቪዲዮ የምሰራበት መልካም ነገር ሲሰሩ በሀገሬ ላይ ሁሌ ደስ ይለኛል። ስለዚህ በመጀመሪያ ደረጃ ብሩክ ሪል ስቴት ይሄንን ነገር አስተካክለ ጥሩ አድርገ በመስራት እጅግ አድርጌ አመሰግናለሁ። ምንድነው ብሩክ ሪል ስቴት እኔ ከፍቶኝ የተናገርኩ ንግግር ነበረ። ምንድነው የሚሰራው? ስቅጥናን እንዴት ትተባበራለህ ብዬ ሩዋንዳ አድርጌው ነበር። ከስቅጥና ተወጥቶ አባታችን ጋሽ ሰለሞን ተረድተው በማየቴ እጅግ ደስ ብሎኛል። ከዚህ በፊትም ብሩክ ሪል ስቴት ውሽዬ የምትባል እህታችንን ፋሲጋን ምን አድርጓታል? ዱባይ የምትኖር 500,000 ብር ሸልሟታል። ስለዚህ ብሩክ ሪል ስቴት ጥሩ ነገሮች እየሰራ በመምጣት እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ ምንም የሌላቸውን ሰዎች ዳውን ፔመንት እንኳን ሲቸግራቸው ዳውን ፔመንት የሚስተካከልበትን በየጊዜው አስተካክለው መጥተው ኢንቨስት የሚያደርጉበትን ነገር በማመቻቸት በጣም አድርጌ አመሰግናለሁ። ስለዚህ ሙሉ በሙሉ የኔን ቅሬታ አንስቻለሁ። ጋሽ ሰለሞንን የአዶናይን ጥሪ ሰምተ ፎሎወሩ ይግባ ማይግባ አይመለከተኝም። እንዲያውም ፎሎወሩን ተዉት። አባታችን ጋሽ ሰለሞን ትልቅ ስራ ነው የሰሩልን። እንዴት መኪና አይኖራቸውም ብለ ተሯሩጠ በራስ አነሳሽነት ይሄን በማድረግ እጅግ አድርጌ አመሰግናለሁ። አዶናይ ወንድማችን ጥሩ ስትሰራ እኔ አግዛለሁ። ጥሩ መስራትን በጣም አድርጌ አፕሪሺየት አደርጋለሁ። ለዚህ ነገር ምክንያት ስለሆንክ በጣም ቴንኪው። ወደፊትም እንደዚህ አይነት መልካም ነገሮችን በመስራት ወደ ጥሩ ደረጃ ድረስ ብዬ እነግራለሁ። ሰው ዳብን ሰይድ ወደ ኦርቶዶክስ እንሄዳለን። ወደ ኦርቶዶክስ ስንሄድ የማይገባ ንግግር ሁለት አባቶችን ዮኒ ማኛ ተናግሯል። ሁለት አባቶች ማለት እኔ አባት እናት ልጆችን መናገር በጣም የሚደብረኝ ሰው ነኝ። አባቶች እናቶችና ህፃናት መንካት አልወድም። ባህሬ ነው። እናቴ ተሰድባለች፣ አባቴ ተሰድቧል፣ ወንድሞቼ ተሰድበዋሉ፣ ልጆቼ ተሰድበዋል፣ ሚስቴ ተሰድባለች። ሬሳ ላርጋ የተሰደበበት ነገሮች አሉ። ያም ሆኖ ግን የማንንም እናት ዮኒ ማኛ አይሳደብም። ዳብን ሳይድ ከዛ ነገር ወጥቼ በተናገሩኝ ንግግር ተናድቼ እንዲሁም ወንጌልንም አባቶችንም ተሳድቤያለሁ። ስህተት ነው። አከተመ። እንደሌላው እንዲህ ስላደረጉኝ እንዲህ የሚባል ነገር የለም። ወደ ቀልቤ ስመለስ፣ ወደ ልቦናዬ ስመለስ አባ ማቲያስን መናገሬ እንዲሁም አቡነ ተክለ ሃይማኖትን መናገሬ ስህተት ስለሆነ በዛ ጉዳይ ላይ ይቅርታ ጠይቃለሁ። እኔ ሪፖርት አድርገው ነበር አዘጉት ብዬ ሩዋንዳ ሳረገው ነበር። እኔ ዮኒ ማኛ ፍቅር እንጂ ጸባይ አይገዛኝም።
በጸብ የሚያሸንፈኝ የለም፣ ሞታታለሁ። ስለዚህ በጸብ ሳይሆን በራሴ ጊዜ አስቤበት በራሴ ጊዜ ገብቶኝ አባታችንን መናገር አባታችን ናቸው፣ በእድሜም የሚበልጡኝ ናቸው፣ የሀገር ባላደራ ናቸው። እንደዚህ አይነት አባቶችን መናገር ስህተት ስለሆነ ከእኔ ተምራችሁ ሌሎቻችሁም እንደዚህ አይነት ስህተት እንዳደጉ። ስለዚህ ትክክል ስላልሆነ ይቅርታ ለመላው ኦርቶዶክስ፣ ለሌላው አይደለም። ይሄ ለዱርዬው ለመንጋው ምናምን ሳይሆን እውነተኛ እምነት ላላቸው ሰዎች ይሄ መልእክት እንዲደርስ አስባለሁ። ስለዚህ በዚህ ነገር ላይ ይቅርታ። ሰላማችሁ ይብዛ። ትግራይ ህዝብ እኔ ከህወሓት ጋር ነው ብዙ ጊዜ ስቀጣቀጥ የምታውቁኝ። የትግራይ ህዝብን የሰደብኩ ለሚመስላችሁ ሰዎች ይቅርታ። የትግራይ ህዝብን የመሳደብ ምንም የለኝም፣ አላማውም የለኝም። ስለዚህ ዛሬ ይቅርታ ነው፣ አዲስ ዓመት ስለሆነ የይቅርታ ዘመን ነው። የትግራይ ህዝብ እንደ ህዝብ ዮኒ ማኛ ቀጥቅጦናል ላላችሁ ይቅርታ እላለሁ። ሌላው አይመስለኝም ከሌላው ጋር ጸባለኝ ብዬ አላስብም። ስለዚህ ሰላማችሁ ይብዛልኝ። አሁንም ብሩክ ሪል ስቴት ላረከው ነገር እጅግ አድርጌ አመሰግናለሁ። ከስር ታግ አደርገዋለሁ። ዱባይ ላይ ኢንቨስት ለምታደርጉ ወንድምና እህቶቻችን ብሩክ ሪል ስቴት አብሶሉትሊ ባየሁት ነገር ላይ ጥሩ ነገር ስላደረግ ታንኪዩ። በእኔ ቅር ብሎ ከሆነ ዮኒ ማኛ ስላላወከኝ ነው፣ ዮኒ ማኛ ስላልተረዳኝ ነው ብለ ባልከው ነገር በጣም ይቅርታ። ያ አላቅም፣ አልዋሽም፣ አላቅም ነበር። ስለዚህ በዚህ ጉዳይ ላይ በርቱ ላለው እግዚአብሔር ኢትዮጵያን ሰላም ያደርግልን። ለመላው ኢትዮጵያውያን መልካም አዲስ ዓመት። በሰው ሀገርም በሀገር ውስጥም ያላችሁ ይህን አዲስ ዓመት ለምታከብሩ እግዚአብሔር ከእናንተ ጋር ይሁን። እኔም ደግሞ በመንፈስ ሶሻል ሚዲያ ላይ ከቲክታክ ላይ እየወጣው ወደ ዩቲዩብ ለመሄድ እቅድ አለኝ። እንዲሁም ብዙ በዚህ በግርግር ብዙ የምገኝ አይመስለኝም። ከተናገርኩ ማስተያየት ከሰጠው በጨዋ ደንብ ለመስጠት እቅዱ አለኝ። በዚህ ሁላ ነገር ስናገር ግን አንድም ቀን ዮኒ ማኛ እንዲተናገረ እንጂ እንዲያደረገ የሚለኝ ሰው ስለሌለ እጅግ አድርጌ አመሰግናለሁ። ዮኒ ማኛ እንዲህ ተናግሯል ትሉኛላችሁ እንጂ እንዲህ አድርጓል የሚል ክስ የለኝም። 2 ሚሊዮን ፎሎወር አጥቼበታለሁ። በምን በጓገጭ ፎሎወር ችግር የለብኝም። at the end of the day the truth shall prevail ይላል የአራዳ ልጅ ሲናገር። ለማንኛውም ሰላማችሁ ብዝት ይበልልኝ። ለኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ፍቅር ሲዝም በእኔ ጉዳይ ለተቀየማችሁ ይቅርታ። መጪውን ዘመን የሰላም የፍቅር የአንድነት ያርግልን። በግለሰብ ደረጃ አልሰማችሁም፣ ግን እንደ ህዝብ ደረጃ እንደ ሃይማኖት ደረጃ ሙሉን በተናገርኩበት በጥቅሉ ለመላው ብሔር ብሔረሰብ ኢትዮጵያዊም ኤርትራዊ ካላችሁ ይቅርታ። መልካም ጊዜ ይመቻችሁ።